የከተሞች መዋቅራዊ ፕላን የአንድ ከተማን የረጅም ጊዜ አጠቃላይ የልማት አቅጣጫ የሚያሳይ ዋና ሰነድ ነው። የመሬት አጠቃቀም፣ የመሰረተ ልማት አውታር፣ ማህበራዊ አገልግሎቶች፣ የከተማዋ መስፋፋት አቅጣጫና የአካባቢ ጥበቃን ያቀፈ ነው። የቦንጋ ከተማ አስተዳደር ከኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ጋር በመተባበር የሚያካሂደው የስትራክቸራል ፕላን ማስጀመሪያና ከባለድርሻ አካላት ጋር የተዘጋጀ ውይይት መድረክ ነው በቦንጋ ከተማ የተካሄደው። በመድረኩ የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቡሎ ቦንጋ ከተማ ታሪካዊና ጥንታዊ ከተማ መሆኗን ተናግረው አሁን ላይ መዋቅራዊ ፕላኗን የማስፋት ስራ እየተሰራ ይገኛል ብለዋል። ቦንጋ ከተማ ከተመሰረተችበት 1565 ጊዜ ጀምሮ በተለያዩ መንገዶች ስትወልድ ስትንከባከብ መጣለች። በዘመናዊ መንገድ በ1934 በማዘጋጃ ቦታዊ ስትራክቸር መተዳደር ጀመረች። ታሪካዊና ጥንታዊ ከተማችን ነች። መድረኩ ከ15000 ሄክታር በላይ መዋቅራዊ ፕላን ማስጀመሪያ ፕሮግራም መሆኑንም ተናግረዋል። አሁን ካለችበት ወደ 6000 አካባቢ የሚያካልል የመዋቅራዊ ፕላኑ በማስፋት ከግንቦ ጎፋ ከተማን በማካተት እንዲሁም ውሽውሽ ከተማን በማካተት አሁን ከፓብሊክ ሰርቪስ ዩኒቨርሲቲ ጋር በገባነው መሰረት 15133 ሄክታር የሚሆኑ መሬቶችን የሚያካልል የመዋቅራዊ ፕላን የማዘጋጀት ይፋዊ ፕሮግራም ማስጀመሪያና የባለድርሻ አካላት ውይይት ላይ የተገናኘ ነው። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ከተማዋ ጥንታዊ ከተማ ብትሆንም የዕድሜዋን ያክል ማደግ አልቻለችም ብለዋል። በሀገራችን ረጅም ዕድሜ ካላቸው ከተሞች አንዷ ነች። እጅግ ከተማ ለማሳደግ ለማልማት በተለያዩ ጊዜያቶች ውስጥ የተለያዩ ጥረቶች ሲደረጉ ቆይተዋል። ነገር ግን የዕድሜዋን ያህል ብዙ ያደረችበት ሁኔታ ነው ያለው። ባለማደጓ ባለመስፋቷ ብዙዎቻችን ያው ስንቆጭ ነው ያለ ነው። የምንሰራው ስራ እቅድ ባለው መልኩ ስትራቴጂክ በሆነ መልኩ መምራት የሚቻልበት ሁኔታ እንዲኖር ለማስቻል በእቅድ መመራት የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። መንግስት ለከተሞች እድገት ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸው የፐብሊክ ሰርቪስ ዩኒቨርሲቲ ፈጣን ምላሽ በመስጠት ድጋፍ ማድረጉ ምስጋናቸውን አቅርበዋል። አሁን መንግስት በከፍተኛ ደረጃ ለከተሞች እድገት ትኩረት ሰጥቶ እየሰራ ያለበት ሁኔታ ያለውና ይህን አጋጣሚ ተጠቅመን በውስጥ ያለውን ተነሳሽነት ይዘን ከተማዋን ማሳደግ እንዲያስችል የተለያዩ ሴክተሮችን ስንፈልግ ነው የቆየ ነው። ለዚህ ከተማ ስትራክቸራል ፕላን ዝግጅት ደግሞ ከሁሉም በላይ ከፍተኛ ልምድ ያለው የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ እንደሆነ በኛ ደረጃ ተቀብለን አምነን ወደዛ ጥያቄ ያቀረበበት ሁኔታ ያለ። ሁሉም አካላት ለከተማዋ እድገት የበኩላቸውን ድርሻ እንዲወጡም ጥሪ አቅርበዋል። በፐብሊክ ሰርቪስ ዩኒቨርሲቲ የከተማ ልማት ዲን አቶ ደጉ በቀለ ለሚቀጥሉት 10 ዓመታት የሚቆየው ይህ መዋቅራዊ ፕላን መረጃን በማሰባሰብ 15000 ሄክታር የሚሸፍን ሆኖ ይወሰናል ብለዋል። ቦንጋ ከተማ ከዚህ በፊት 6000 ሄክታር አካባቢ ይሰፋል ይባላልና አሁን ለሚቀጥሉት አመታት 10 አመታት ይህ ድረስ መስፋት አለበት የሚል ገና መረጃ ይሰበሰባል። ካሉት ነገሮች ነው። አሁን ፕላን ከሚታወቅ ወደማይታወቅ የሚወስደን ሂደት ነው። መረጃ ይሰበሰባል። ስለሚታወቁ ነገሮች መረጃ ይሰበሰባሉ። ከተለያዩ አካላት ማለት ነው። ከተለያዩ ሴክተር ተቋማት ይሰበሰባል። ከነዋሪዎች ይሰበሰባል። ከተለያዩ ደግሞ መንግስታዊ ካልሆኑ ተቋማት መረጃ ይሰበሰባል። 15000 ሄክታር ይደርሳል ተብሎ ይጠበቃል። ለኢንዱስትሪ፣ ለከተማ ልማት፣ ለመኖሪያ ቤትና ለኢንቨስትመንት ምቹ እንዲሆን ታሳቢ ያደረገ ስራ እንደሚሰራም ገልጸዋል። ከመድረኩ ተሳታፊዎች መካከል አቶ ፍቅሬ ገብሬና አቶ ጌታቸው ወልደሰንበት መዋቅራዊ ፕላኑ ከተማውን በቀጣይ የሚለውጥ እንደሆነ ገልጸዋል። እያንዳንዱ ኃላፊነት ወስዶ የሚንቀሳቀስበት እና እስከ 10 ዓመት ሊቆይ የሚችልበት ታችኛው አካል ሙሉ ተሳትፎ የሚያደርግበት አሰራር እንዳለ የሚያመለክት ስለሆነ እኔ የዛሬው ከመቼም ቢሆን ለየት እንዳለን ነው ያየሁት። ይሄ ደግሞ ወደ ህብረተሰቡ ውስጥ ከሰረጸ የተፈለገው ግብ ይመታል የሚል እምነት አለኝ። ያው ከተማ ፕላኑ ሲቀየር ከተማ ለውጥ ይኖራል፣ የህዝብ ብዛት ይኖራል፣ ሰዎች ይሰፍራሉ፣ የተለያዩ ትላልቅ ባለሀብቶች ይመጣሉ። እንደ ሌሎች ከተሞች ስንመኝ ነበር ነው ክልል በመምጣቱና ዛሬ ለውጥ በመገኘቱ ጥሩ ሁኔታ ላይ ነው ያለው። ቦንጋ ከተማ ጥንታዊ ከተማ መሆኗን የገለጹት አስተያየት ሰጪዎቹ ይህ መዋቅራዊ ፕላን ተግባራዊ እንዲሆን የበኩላቸውን እንደሚወጡም ተናግረዋል።